ገነት ወስዳችኋለሁ ብሎ ለ400 ሰዎች ሞት ምክንያት የሆነው የምጽአት ቀን ጠሪ ፓስተር። ወንጌል እስከመቼ ይዘባበታሉ? ምጽአት ጠሪ ፓስተሮች በአፍሪካ። ከሰሞኑም በማህበራዊ ሚዲያ በኩል አንድ ፓስተር ወደ አንድ ከተማ መግባቱን ተከትሎ መንገድ ተዘግቶ ስራ ቆሞ በማርሽ ባንድ የከተማው አመራሮች የመከላከያ ሰራዊት በአጀብ ሲቀበሉት የሚያሳዩ ምስሎች አየሁ። በእርግጥ ከጊዜ ወደ ጊዜ በሚኒስተር ሚዲያው ሳይቀር ህፃናት ለመስዋዕትነት አቅርቤያለሁ፣ ሰው ገድያለሁ ምናምን የሚሉ በወንጌል የሚያስቀጡ ተግባራት መፈጸማቸውን የሚናገሩ ምስክርነት ሰጪ ነኝ ያሉ ሰዎች የፀጉር ቁርጣቸውን ሳይቀር በጌታ የተቀበሉ በወንጌል የሚዘብቱ ታዝቤ በዚህ ከቀኑና ከአስተምሮ ከመጽሐፍ ቅዱስ በላይ ለግለሰቦችና ጥብቅና መቆም መግለጫ በመሆኑ ዝምታ መርጬ የነበረ ቢሆንም አሁን ግን መሰል ድርጊቶች የጅምላ ህይወት ማለፍ እንዳያደርገን ከኬንያ ምን እንማራለን የሚለውን ጻፍኩ። የምጽአት ቀን ነብዩ 50 ዓመቱ ጎልማሳ ዓለምን ጉድ ያስባለው ኬንያ የሐዘን ቀን ያሳወጀ ያሳዘነ ተግባር የፈጸመው የረሃብ አምልኮ መሪውና አሁን በኬንያ እስር ቤት የሚገኘው ቄስ ቀሲስ ፓስተር ነቢይ ፖል ሚቲንግ በማክሴን ተወልጆ ያደገው በደቡብ ምስራቅ ከዋና ገጠራማ አካባቢ ያደገ ሲሆን በመጀመሪያ የታክሲ ሹፌር ይሰራ ነበር። በኋላ የህዝብ ስነልቦና ቀድሞ አውቀውና ከከተማው በስተምዕራብ 7 ኪሎ ሜትር 43 ማይል ርቀት ላይ ወዳለው ወደ ሻክሆላ ጫካ በመሄድ የጉድ ኒውስ ኢንተርናሽናል ቸርች በመመስረት እጅግ አስከፊ ከሆኑ የአምልኮ ስርዓቶች ጋር በተያያዘ አደጋዎች ከ400 በላይ ተከታዮችን በመሞታቸው የሰው ለፍርድ የቀረበ ሰው ነው። በኬንያ ለ4 ቀናት የሚቆይ ችሎት ተዘርግቶ ቢያንስ 420 የአይን ምስክሮች ለችሎቱ ምስክርነት የሰጡበት የሽብር ድርጊቶች በመፈጸም በህፃናት ላይ ጭካኔ የተሞላበትና የማሰቃየት ወንጀል ክስ ቀርቦበታል። ፕሬዝዳንት ዊሊያም ሩቶ የሟቾቹ ሞት የሚያጣራና የሃይማኖት አካላትን የሚመለከቱ ደንቦችን የሚያጣራ ኮሚሽን እስከ ማቋቋም ያደረሰ ለሰሚው የሚከብዱ ድርጊቶች የፈጸመ ሲሆን የኬንያ የረሃብ ኑፋቄ መሪ የሚባለው ማኪዝን ልክ እንደኛዎቹ አሜን ባይ ኃይል ተከታዮች ነበሩት። ይህ አስተምሮ መጽሐፍ ቅዱሳዊ አይደለም የሚሉትንም ግር ብለው በሆይ ሆይታ እውነቱን ይደብቃሉ። ለመሆኑ እንዲህ ያክል ከምን ተነስተህ ነው መባሉ አይቀርምና ስለ ማኬዝን ዓለም ካነጋገሩ ታላላቆቹ ሚዲያዎች የፊት ገጽ ሽፋን ካገኙ ሁኔታዎች ጥቂት ልጥቀስ። በኬንያ እንደዚህ ያለ የሰው ህይወት ማጥፋት ወንጀል ተከስቶ አያውቅም ሲሉ አቃቤ ሕግ አሌክሳንደር ጃሚ ያሚና ለኤፍፒ የዜና ማዕከል ተናግረዋል። ሰውየው በኢትዮጵያ አቆጣጠር ባለፈው ሚያዝያ 15 2015 ዓ.ም ጠፋለች ያለው ለ1000 ዓመታት ዓለም በሌሎች አካላት ስለምትመራ የዓለም ምጽአት መቅረብና ከዛ በፊት እነሱን ከኢየሱስ ጋር ለማገናኘት ወደ ገነት ሊወስዳቸው የተላከ እንደሆነ ክርስቶስ ተከታዮቹን ቀድሞ በገነት እንዲገቡ ለ9 ዓመት ምድሪቱን ለማዳን የላከው ነብይ እንደሆነ በዩቲዩብ ያጋራው ቪዲዮ ላይ ታይቷል። እስካሁን በድህረ ገጽ ላይ የሚገኙ የፓስተሩ ስብከቶች የምጽአት ቀን ደርሷል፣ ገነትን ቀድመን እንያዝ የሚሉ ሲሆኑ ከባድ ጽንፈኝነትና ባዕድ አምልኮ የተሞሉ ናቸው። በሺዎች የሚቆጠሩ አማኞችን ወደ ገነት ለማስገባት በሚል ጫካ ውስጥ በማጎር ኢየሱስን ለማየት በረሃብ እንዲያልቁ አድርጓል። የጅምላ ረሃቡን ያዘዘው ህፃናት መጀመሪያ፣ ቀጣይ ወጣቶች፣ ከዛም ታላላቅ ሰዎች በአራተኛው ራሱን ሲሆን የገነት በር የመዝጋት ኃላፊነት እንደተሰጠው ሲያስተምር አሜን ይሉ ነበር። በእርግጥ በኋላ ከታሰረ በኋላ ምግብ አለመቆሙንና ሌሎች በፍላጎታቸው ማድረጋቸውን ገልጿል። ከዓለም ጋር ህብረት የላችሁም፣ የተመረጣችሁ ናችሁ፣ ኢየሱስ ነግሮኛል፣ አናግሬዋለሁ በሚሉ ንግግሮች ተከታዮችን ይሰብካል። ተከታዮቹም አሜን ይሉ ነበር። የአምልኮ ተከታዮች ራሳቸውን አስርበውና በጥም ህይወታቸው ካለፈ ቀድሞ መንግስት ሰማያት እንደሚገቡ ያስተምራል። በዚህ ቀኑና ህግ በሌለው ኢየሱስን እንደ ግል አዳኝ የመቀበል አስተምህሮ መሰረት የሌለው አካሄድ ሰዎች በረሃብ በጥም ራሳቸውን እንዲዳርጉ ባዘዘው መሰረት የ401 ሰዎች ህይወት ያለፈ ሲሆን ከመቶ በላይ በጅምላ የተቀበሩ ተከታዮቹ አስክሬኖች ጥቅጥቅ ባለው ሻኩላ ደን ውስጥ ተገኝቷል። የብሪታንያው ሮይተርስ እንደዘገበው ማኬዝን በኬንያ ባሉ ደኖች መካከል ኢየሩሳሌምና ይሁዲ በሚል በሰየሟቸው ድንኳኖች ይኖሩ የነበረ ሲሆን ከሆኑ ተከታዮቹ ሆስፒታል እንዳይሄዱ፣ ልጆቻቸው እንዳያስተምሩ፣ መድኃኒት እንዳይወጡ፣ ምግብ እንዳይመገቡ ያስተምራል። የማኬዝን ምክትል የነበረው በኋላ በፓስተሩ አካሄድ ራሱን ያገለለው ቱቲካ ካታና ለኒውዮርክ ታይምስ እንደተናገረው ህፃናት በረሃብ እንዲሞቱ ጠራራ ፀሐይ ላይ ተጥለዋል።
ሰንደይ ታይምስ ህጻናት በረሃብ ጥም እንዲሞቱ ለ5 ቀናት በባዶ ቤት እንደተቀመጡ ተደርጓል። የማኬዝን ምክትል የነበረው ይህን ጅምላ ግድያ የምርመራ አጋዥ የነበረው ካታና ክፉና ደጉን ለይተው የማያውቁ ጨቅላ ህጻናትን በብርድ ልብስ ተጠቅልለው መቀበራቸውን ይገልጻል። በጣም ልብ የሚሰብረው ገና ህይወታቸው ያላለፉ ህጻናትም ተቀብረው መገኘታቸውን የኬንያ ፖሊስ ምርመራ አረጋግጧል። ከ600 በላይ የማኬንዚ ተከታዮች የት እንደገቡ እንደማይታወቅ በተገኘው የጅምላ መቃብር አስክሬን በተደረገ ምርመራ ሟቾቹ በመታፈን በረሃብ፣ በጥም፣ በድብደባ ህይወታቸው ማለፉን ቢቢሲ የምርመራ ሪፖርት ላይ ተረጋግጧል። ስለ ማኬንዚ ከዚህ በላይ ብዙ ማለት የሚቻል ቢሆንም አንባቢያን እንዳይሰለቹ ከዚህ ላይ ልግታውና ይህ በጎረቤት ሀገር ኬንያ የሆኑና አንድ ሰሞን የዓለም መነጋገሪያ ከሆነ ለሰሚ የሚከብድ ባዕድ አምልኮ ጋር ተመሳሳይ መጽሐፍ ቅዱሳዊ ያልሆኑ ትምህርቶች በላይ ዛሬ እንዲህ በዝምታ የሚታዩ ድርጊቶች ከነገ ወዲያ ከባድ ጥፋት እንዳያስከትል በበቃችሁ ልንላቸው ይገባል።